ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለአርብ ቀን ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድማለን። ኢትዮጵያ በአባይ ወንዝ ለምታበረክተው የ86 በመቶ የውሃ ሀብት ድርሻ ግብጽ ተገቢውን ዋጋ መክፈል እንዳለባት የቀድሞ የውሃ ሀብት ሚኒስትር አምባሳደር ሽፈራው ጃርሶ ገለጹ። በመቀሌ ከተማ ከሁሉም ወረዳዎች የተሰበሰቡ የፖሊስና የትራፊክ አባላት አዲስ ምሪት ሊሰጣቸው መሆኑ ተገለጸ። ኢራን ከአሜሪካ ጋር የተደረሰውን የመግባቢያ ስምምነትን ለመተግበር ቁርጠኛ መሆኗን ገለጸች። እነዚህ ለዛሬ ለተቀን ወደ እናንተ እንዲደርሱ ከጃራ ሚዲያ የተዘጋጁት የቀን መረጃዎቻችን ናቸው። ዜናውን ላይክና ሼር፣ ጃራ ሚዲያን ሰብስክራይብ በማድረግ ዜናውን ጀምሩ። ኢትዮጵያ በአባይ ወንዝ ለምታበረክተው የ86 በመቶ የውሃ ሀብት ድርሻ ግብጽ ተገቢውን ዋጋ መክፈል እንዳለባት የቀድሞ የውሃ ሀብት ሚኒስትር የሆኑት አምባሳደር ሽፈራው ጃርሶ ገለጹ። ኢትዮጵያ በአባይና በሌሎች ታላላቅ ወንዞቿ ላይ የመስኖ ግድብን በመገንባት ሁለንተናዊ የምግብ ሉዓላዊነትን ማረጋገጥ የሚያስችል የግብርና ምርታማነትን ማፋጠን እንዳለባትም አምባሳደር ሽፈራው አስገንዝበዋል። ኢትዮጵያ የተፈጥሮ ሀብቶቿን የዘመናት ዕዳዎቿ እስኪመለሱላት ድረስ ግብጽ በሸረበችው ሴራ አማካኝነት ሳትጠቀም ብትቆይም ኢትዮጵያውያን የተሸረበባቸውን ሴራ በመበጠስ በአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብን በመገንባት ብርሃን በመፈንጠቅ አንድነታቸውን አሳይተዋል። በአሁኑ ወቅት ከታላቁ የኢትዮጵያ ህዳሴ ግድብ በሚመነጨው የኤሌክትሪክ ኃይል ከሀገር ባሻገር ቀጠናዊ የኢኮኖሚ በረከት ለመፍጠር ተችሏል ብለዋል። በታላቁ ህዳሴ ግድብ የተፈጠረው ታሪካዊ ቀጠና የኃይል ትስስርም የኢትዮጵያውያን በጋራ ማደግ እንዲሁም አፍሪካ ራዕይን በአደባባይ የገለጠ አህጉራዊ የኢኮኖሚ ውህደት ትልም ሆኖ ተመዝግቧል። የኢትዮጵያ የቀድሞ የውሃ ሀብት ሚኒስትር አምባሳደር ሽፈራው ጃርሶ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ግብጽ ለረጅም ዘመናት በምትከተለው አባይን የመቆጣጠር ፖሊሲ ምክንያት ኢትዮጵያ አባይን ሳትጠቀም ቆይታለች። ለረጅም ዘመናት ግብጽ በኢትዮጵያ ላይ የጠላትነት ትርክትን ስታራምድ መቆየቷን ጠቁመው በዚህም ኢትዮጵያ የአባይን ውሃ በማልማት ሳትጠቀም ዓመታትን ማሳለፏን ተናግሯል። በዚህ ቁጭት ኢትዮጵያውያን በህብረ ብሔራዊ አንድነት በፓን አፍሪካኒዝም መንፈስ ግዙፉን ዓለም አቀፍ የኃይል ማመንጫ ታላቁ የኢትዮጵያ ህዳሴ ግድብን እውን ማድረጋቸውን ገልጸዋል። ታላቁ ህዳሴ ግድብ የኢትዮጵያውያን የመፈጸም አቅም በዓለም መድረክ እያሳየ ታሪካዊ የትውልድ አሻራ መሆኑን አንስተው ለታችኛው ተፋሰስ ሀገራት አስተማማኝ የውሃ ፍሰት እንዲያገኙ በማድረግ የጎርፍ አደጋንና የድርቅ ተጋላጭነት ለመቀነስ ትልቅ ጥቅምን እያስገኘ መሆኑን አስገንዝበዋል። ኢትዮጵያ ከጅቡቲ፣ ኬንያ፣ ሱዳንና ሌሎች የቀጠናው ሀገራት ጋር የፈጠረችው የኃይል ትስስርም ቀጠናዊ አህጉራዊ ኢኮኖሚያዊ ውህደትን ለማፋጠን ጉልህ ፋይዳን እያበረከተ መሆኑን ገልጸዋል። በመቀሌ ከተማ ከሁሉም ወረዳዎች የተሰበሰቡ የፖሊስና የትራፊክ አባላት አዲስ ምሪት ሊሰጣቸው መሆኑ ተገለጸ። ከውስጥ ምንጮች ባገኘነው መረጃ መሰረት በትግራይ ክልል አጠቃላይ ከሚገኙ ሁሉም ወረዳዎች የተወጣጡ የፖሊስ አባላት ትላንት በመቀሌ ከተማ አስቸኳይ ስብሰባን ሲያካሂዱ ውለዋል። ይህ ከተለያዩ የክልሉ አካባቢዎች የተሰበሰበው ኃይል መደበኛ የፖሊስ አባላትን ብቻ ሳይሆን የትራፊክ ፖሊስ አባላትንም በግዴታ ካተተ እንደሆነ ታውቋል። ለአዲሱ እንቅስቃሴ አስፈላጊ የሆኑ የመጓጓዣ ተሽከርካሪዎችና የሎጂስቲክስ ዝግጅቶች መጠናቀቃቸውን የገለጹት ምንጮቹ በትላንትና ውይይት ያጠናቀቀው ይህ የጸጥታ ኃይል ዛሬ በተዘጋጁለት ተሽከርካሪዎች ወደ ተመደበበት አዲስ የግዳጅ ቀጠና መንቀሳቀስ እንደሚጀምርም አረጋግጠዋል። ይህ በየወረዳው የሚገኘው የፖሊስና የትራፊክ ኃይል ጠቅልሎ በመቀሌ ማሰባሰብና አዲስ ምሪት የመስጠት እርምጃ የጥፋት ቡድኑ በአሁኑ ወቅት ከገጠመው ከፍተኛ የሰው ኃይል እጥረት፣ የውስጥ መደናገርና የጸጥታ ስጋት ጋር በቀጥታ የተያያዘ መሆኑን ዘገባው አመልክቷል። የኢትዮጵያ ባህር በር ባለቤትነት ቀጠናዊ ትብብርና የጋራ ብልጽግናን ለማረጋገጥ ያለመ ፍትሐዊና የህልውና ጥያቄ መሆኑን በኢፌዴሪ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር ፈቲሂ ማህዲ ገለጹ። የቋሚ ኮሚቴው ምክትል ሰብሳቢ ፈቲሂ ማህዲ ለኢትዮጵያ ዜና አገልግሎት እንደገለጹት የባህር በር ለኢትዮጵያ ሰላምና ደህንነት፣ ለኢኮኖሚ እድገት፣ ለቀጠናዊና ዓለም አቀፍ የንግድ ትብብር ጉልህ ስፍራ የሚሰጠው የህልውና ጉዳይ ነው።
የኢትዮጵያን ፈጣን የኢኮኖሚ እድገትን የህዝብ ቁጥር ታሳቢ በማድረግም ሀገርን ከታሪካዊ ተፈጥሯዊ መልክዓ ምድራዊና ህጋዊ የባህር በር ባለቤትነቷ ማስታረቅ ጊዜ ሊሰጠው የሚገባ ጉዳይ አይደለም ብለዋል። ስትራቴጂክ የባህር በር ባለቤትነት ጥያቄ በትብብር ላይ የተመሰረተ ቀጠናዊ ሰላምና ደህንነትን በማስጠበቅ የጋራ እድገትና ብልጽግናን የሚያሳልጥ የወጪና ገቢ ንግድ ለማሳለጥ ያለመ መሆኑንም ገልጸዋል። በተባበሩት መንግስታት ጥናቶች መሰረት ወደብ አልባ ሀገራት ከባህር በር ተጠቃሚ ከሆኑ ሀገራት ጋር ሲነጻጸሩ እስከ 25 በመቶ የሚደርስ የአጠቃላይ የሀገር ውስጥ ምርት ልዩነት እንደሚያጋጥማቸውም ጠቅሰዋል። የኢትዮጵያ 95 በመቶ የሚሆነው ገቢና ወጪ ንግድ በአንድ ወደብ በኩል መከናወኑም ለሌሎች የልማት ስራዎች ይውል የነበረውን የውጭ ምንዛሬ እንደሚያስወጣ ተናግረዋል። ይህም በዓለም ንግድ ስርዓት የወጪና ገቢ ተወዳዳሪነትን በማቀጨጭ በኢንዱስትሪ ኢንቨስትመንትና በዜጎች ተጠቃሚነት ላይ ከፍተኛ ጫናን እያሳደረ እንደሚገኝ አስረድተዋል። በአብርሃ ወአጽብሃ የተሸሸገ የጥፋት ቡድኑ የጦር መሳሪያ ክምችት በድሮን ጥቃት ሙሉ በሙሉ ወደመ። በትግራይ ክልል ክልተ አውላዕሎ ወረዳ አብርሃ ወአጽብሃ ጣቢያ በተከማቸ የጥፋት ቡድኑ የጦር መሳሪያ እንዲሁም የታጠቀ ኃይል ኢላማውን እየጠበቀ የድሮን ጥቃት መፈጸሙ ተገልጿል። በተገኘው መረጃ መሰረት እርምጃው የተወሰደው ዛሬ ነሐሴ 22 ቀን 2018 ዓ.ም ሲሆን በስፍራው ተሸሽጎ የነበረው ከፍተኛ የጦር መሳሪያ ክምችት በድሮን ጥቃቱ ሙሉ በሙሉ ተመቷል። ጥቃቱን ተከትሎ የተከሰተው ፍንዳታና የመሳሪያው ማባራት እስካሁን ሰዓት ድረስ የቀጠለ መሆኑም ታውቋል። የጥፋት ቡድኑ በስራው አከማችቶት የነበረውን መሳሪያ ሙሉ በሙሉ መውደሙንና አብሮት የነበረው የታጠቀ ኃይልም መመታቱ ተረጋግጧል። ከውጭ የዜና ምንጮች ወደ ያዝናቸው መረጃዎቻችን አለፍ። ኢራን ከአሜሪካ ጋር የተደረሰውን የመግባቢያ ስምምነትን ለመተግበር ቁርጠኛ መሆኗን ገለጸች። የኢራን ፕሬዝዳንት ማሱድ ፔሸሽኪያን ሀገራቸው ከአሜሪካ ጋር የገባቸውን የመግባቢያ ስምምነትን እንደምታከብርና ለመተግበርም ቁርጠኛ መሆኗን ገልጸዋል። ፕሬዝዳንቱ ኢራን በአሜሪካ ላይ ጥርጣሬ ቢኖራትም የተደረሰው ስምምነት በውጭ ፖሊሲያቸው ውስጥ አስፈላጊ ቦታ እንዳለው አስረድተዋል። ፕሬዝዳንት ፔሸሽኪያን በሰጡት መግለጫ መሰረትም ኢራን ከአሜሪካ ጋር በሰኔ ወር በፓኪስታን አዘጋጅነት የተፈረመውን የኢስላማባድ መግባቢያ ስምምነትን ለማክበር ቁርጠኛ መሆኗን ገልጸዋል። ስምምነቱ በሁለቱ ሀገራት መካከል የተፈጠረውን ወታደራዊ ውጥረትን ለማርገብ የሆርሙዝ የባህር ወሽመጥን ለንግድ መርከቦች ክፍት ለማድረግና ዘላቂ ሰላምን ለማስፈን ያለመ መሆኑም ተገልጿል። ፔሸሽኪያን ኢራን በአሜሪካ ላይ እምነትን ማጣትና ጥርጣሬ ቢኖራትም ስምምነቱን በታማኝነት ለመፈጸም ዝግጁ መሆኗን ጠቁሟል። በተጨማሪም አሜሪካ የማስገደድና የማስፈራራት አካሄዷን እንድታቆም ጥሪ ያቀረቡት ፕሬዝዳንቱ ዋሽንግተን በገባችው ቃል መሰረት ስምምነቱን እንድታከብር የዲፕሎማሲያዊ ጫና ማድረጋቸውን አስታውቀዋል። ለዛሬ ከጃራ ሚዲያ ቀን ወደ እናንተ እንዲደርሱ ያዘጋጅናቸውን የቀድሞ መረጃዎቻችንን አበቃን። ጃራ ሚዲያን ሰብስክራይብ፣ ዜናውን ላይክ እና ሼር በማድረግ ቤተሰብ ይሁኑ።